ውፍረት ቀጥታ ግንኙነት አለው ከመካንነት ጋር። ምንድነው? ውፍረት ሲኖር ሆርሞን መዛባት ይኖራል። የሴት ልጅ ዋነኛው ሆርሞን ኢስትሮጂን የምንለው ነው። ይሄ የኢስትሮጂን መጠን ስብ ያለበት ቦታ ላይ ሄዶ ይቀየራል። ሌላ አይነት ሆርሞን አለ። ያ ሆርሞን ወደ ኢስትሮጂን ይቀየራል እና ኢስትሮጂን ወፍራም ሴት ላይ ኢስትሮጂን በተነጻጻሪነት የሴት ሆርሞን ነው። እሱ ከፍ ያለ ነው። እሱ ከፍ ያለ ሲሆን ምን ያደርጋል? ከአንጎል ተመርቶ እንቁላል ማምረቻን የሚያነቃቁ ሆርሞኖች መጠናቸው እንዲቀንስ ያደርጋል። ስለዚህ የነሱ መጠን በመቀነሱ ምክንያት እንቁላል በየወሩ አንድ እንቁላል መለቀቅ አለበት፣ እንዳይለቀቅ ያደርጋል። ስለዚህ ውፍረት ሲኖር የኢስትሮጂን የሚባለው ሆርሞን በደም ውስጥ ያለው መጠን ከፍ ይላል። እሱ ደግሞ ከአንጎል የሚመረቱ ሆርሞኖችን ያዛባል። ከአንጎል የሚመረቱ ሆርሞኖች እና እንቁላል ማምረቻን የሚያነቃቁ ሆርሞኖች በመዛባታቸው ምክንያት በአግባቡ እንቁላል እንዳይለቀቅ ያደርጋል። በዚህ ምክንያት እርግዝና እምቢ ሊል ይችላል ማለት ነው። እርግዝና ከኖረ በኋላ ደግሞ ሲነጻጸር ወፍራም ሴትና ኖርማል ክብደት ያላት ሴት ሲነጻጸሩ ወፍራም ሴት ላይ እርግዝና ከተፈጠረ በኋላ ቀድሞ ውርጃ የመከሰት እድል አለ። መጀመሪያ በ12 ሳምንት ወይም በ3 ወር ውስጥ ባለ ጊዜ ውርጃ የመከሰት እድሉ ከፍ ያለ ነው በንጽጽር። ሌላው እርግዝናው እየቀጠለ ሲሄድ ከውፍረት ጋር ተያይዞ ደም ግፊት፣ ያለ ጊዜ ምጥ መምጣት እና ስኳር የመከሰት እድሉ ከፍ ያለ ነው። ሌላው ምንድነው? እንቁላል በአግባቡ ስለማይለቀቅ ከፍተኛ የሆነ ውፍረት ሲኖር የወር አበባ አብሮ ይዛባል። ወፍራም ሴት ላይ የወር አበባ መዛባት ካለ ወይ እያሳለፈ የሚመጣ ከሆነ ከ35 ቀን በላይ ቆይቶ የሚመጣ ከሆነ ደግሞ ወይ ደግሞ ከ21 ቀን በታች ባለ ጊዜ የሚመጣ ከሆነ የወር አበባ ተዛባል። የወር አበባ መዛባት ካለ በተዘዋዋሪ የሚነግረን ነገር ምንድነው? እንቁላል በአግባቡ እየተለቀቀ አይደለም ማለት ነው። የወር አበባ አንዲት ሴት የወር አበባ በትክክል ካየች 90% ኬዞች ላይ እንቁላል በአግባቡ እየተመረተ ነው የሚለውን ይነግረናል። ስለዚህ ከውፍረት ጋር የወር አበባ መዛባት ይኖራል። እንቁላል በአግባቡ አለመለቀቅ ይኖራል። እርግዝና እንዳይከሰት ያደርጋል። ከተከሰተ በኋላ ለውርጃ ያጋልጣል። የውርጃ እድሜ ከታለፈ በኋላ ደግሞ ለስኳር፣ ለደም ግፊት፣ ያለ ጊዜው ለሚከሰት ምጥ ይዳርጋል ማለት ነው።